የምትጠቀሙ ሰዎች ግን ይሄንን አውቃችሁበት ግቡ። ዊግ ከኖርማል ፀጉር በላይ ይሸታል። በእውነት ነው የምምላችሁ። ይሄ በቃ በጣም ብዙ ሰው ያለው ነው። ምንም በቃ መደበቅ የለበትም ምንም። ስለዚህ ሽቶ ብትቀቡት ይይዛል። መጥፎም ሽታ በጣም በፍጥነት ይይዛል። ስለዚህ መታጠብ አለበት፣ ቶሎ መታጠብ አለበት። ፀጉራችን እየሸተተ ዊጋችን እየሸተተ የፈለገ ሽቶ ብንነፋ የሰውነታችን ጠረን የተጠበቀ አይደለም። በተለይ የሚያለበን ሰዎች መጥፎ ጠረንን የሚፈጥረውን ባክቴሪያ ይገልልናል። ለውበት ብቻ አይደለም፣ ዲዝንፌክት ለማድረግ ነው። ልብሳችን በተለይ ላብ የሚያስቸግረን ሰዎች ውሃ ነው የሚለው ሰውነታችን። መጥፎ ጠረን አይጥልብንም። ገብቷችኋል? ልብሳችን በበቂ ሁኔታ ዲዝንፌክት ሳይደረግ ሲቀር ነው መጥፎ ጠረን የሚባለውን ነገር የሚያመጣብን። በፈለጋችሁት እንወራለን። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ልጆች፣ እንዴት ከርማችሁልኛል? ዛሬ በጣም ብዙዎቻችሁ የሚያስጨንቃችሁ ወይኔ ላቤ ይሸታል እኮ፣ ወይኔ ሰውነቴ ጠረን እኮ በጣም ያስቸግረኛል፣ ሲያለበኝ ስቅቅ ነው ምለው ብላችሁ ለምትሉ ሰዎች ላብ አይሸትም። ሲጀመር ላብን ለመሸፈን የምንጠቀማቸው በጣም ኤክስፔንሲቭ ሽቶዎች ሊሆኑ ይችላሉ፣ ወይንም ደግሞ የሰውነታችን ጠረን የተጠበቀ እንዲሆን የምንጠቀማቸው ቆንጆ ሎሽን ሊሆን ይችላል፣ ቆንጆ ሻወር ጄል ሊሆን ይችላል፣ ቆንጆ የፀጉር ሻምፖ ሊሆን ይችላል። እነዚህ ሁሉ ለመልካም ጠረን ትልቅ አስተዋጽኦ አላቸው ማለት አይደለም። ለምን እንደዚህ እንዳልኩኝ ይሄ ነገር ደግሞ በጣም ብዙ ጊዜ የሚከሰተው በሰውነታችን ላይ የሰውነታችን ጠረን፣ የቤታችን ጠረን፣ የልብሳችን ጠረን በጣም የሚረብሸው መቼ ነው? ለምንድን ነው? እስከ መጨረሻ ድረስ 5 የምገልጻቸውን ነጥቦች አዳምጣችሁ የእናንተን ተሞክሮ የእናንተን አስተያየት ኮመንት ላይ ጻፉልን። በጣም ትጠቀሙበታላችሁ። እኔ በጣም ብዙ ጊዜ ከልጆቼ ጓደኞች ጋር ያው ጎረምሶች ታውቃላችሁ፣ የሰውነታቸው ጠረን በጣም ስለሚያልባቸው በጣም ኃይለኛ ነው። በምን አይነት መልኩ ያንን ከሰውነታቸው ላይ ከልብሳቸው ላይ ወይንም ደግሞ አክቲቪቲ በሚሰሩ ጊዜ ንጹህ ውሃ የሚል ላብ እንዲያልባቸው እንዴት እንደተጠቀሙበት ሼር አደርጋችኋለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ምን ቆርጧችሁ ነው? እንደው ማን አለኝ ብላችሁ በማን ተማምናችሁ ነው? ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ። በአንደኛ ደረጃ የፈለገ ብንታጠብ፣ የፈለገ ልብሳችንን ብናጠብ፣ የፈለገ ቤታችንን ብናጸዳ፣ የፈለገ በጣም ኤክስፔንሲቭ ሻወር ጄል፣ ሻወር ክሬሞች፣ በቃ ምናምን ሽቶዎች፣ ምናምን ዲዮድራንቶች፣ በቃ በጣም ኤክስፔንሲቭ ላብ የሚቆጣጠር ማአት አይነት ነገር አለ ገበያው ላይ፣ ማአት አይነት ነገር አለ። እነዚህ ሁሉ የሰውነታችን ጠረን የተጠበቀ እንዲሆን አይረዱንም። ተጨማሪ ምናልባት ደስ የሚል መዓዛ እንዲኖረን ይረዳል እንጂ መጀመሪያ ላብን ንጹህ ውሃ እንዲል የሚያደርገው በበቂ ሁኔታ ውሃ መጠጣት። ውሃ ስንጠጣ ደግሞ ጥንጥዬ እንደዚህ አርጋችሁ ባይካርቦኔት ኦፍ ሶዳ ጠብ አድርጉበት። ላብ የሚያስቸግራችሁ ሰዎች ንጹህ የሆነ ላብ እንዲያልባችሁ ያደርጋል። ይሄ በጣም ወጣት ጎረምሶች ልጆች ላይ የተሞከረ ነገር ነው የምነግራችሁ። በመጀመሪያ ደረጃ የተመጣጠነ ምግብ መብላታችሁን፣ በበቂ ሁኔታ ፍራፍሬ መጠቀማችሁን፣ በበቂ ሁኔታ አትክልት መጠቀማችሁን አጣሩ። ከውስጥ ነው ላብ የሚወጣው። ስለዚህ ከውስጥ የሚወጣውን ከውስጥ ሰውነታችንን ስንንከባከብ ከላይ ያለው ጠረናችን የተጠበቀ ይሆናል። ፀጉራችን ሽታው፣ ለዛው መዓዛው ደስ የሚል ይሆናል። ገላችንን ታጥበን ስንወጣ ሳሙና ውሃ ደስ የሚል ጠረን እንዲኖረን ያደርጋል። ከዛ በኋላ ነው ሎሽኑ ሊሰራ የሚችለው፣ ሻወር ጄሉ ሊሰራ የሚችለው፣ ሽቶ ሊሰራ የሚችለው። መጀመሪያ ግን መልካም ጠረን እንዲኖረን በበቂ ሁኔታ አትክልት እንብላ፣ በበቂ ሁኔታ ፍራፍሬ እንብላ። ነርቨስ መሆን
ከውስጥ የኮርቲዞል ሌቭላችንን ከፍ ስለሚያደርገው የኮርቲዞል ሌቭላችን ከፍ ካለ በጣም ያልበናል። ላባችን ደግሞ መርዝ ነው የሚሸጠው። በዛ ላይ ደግሞ ቲሸርቶቻችንን ይሁን እንደዚህ ቢጫ ነገር እንዲተው ያደርጋል። ስለዚህ የኮርቲዞል መጠን ቦታውን እንዲይዝ ምግባችንን መቆጣጠር፣ ሲቀጥል ደግሞ ውሃ መጠጣት፣ ጥሩ እንቅልፍ መተኛት፣ ከውስጥ ማንነታችንን መንከባከብ አደራ። 28 ቀን ቀረው። ለምን አትሉኝም? 28 ቀን ቀረው ለግራንድ ሀበሻ ቢዝነስ ኢቨንት ኢየሩሳሌም ላይ የሚዘጋጀው በ24፣ 25፣ 26 ማርች ኢየሩሳሌም ላይ ዝግጅቱን ጨርሶ ግራንድ ሀበሻ ሞቅ ደመቅ ያለ ቦታ ላይ ይጠብቀናል። ስለዚህ ያልተመዘገባችሁ ግራንድ ሀበሻ ቢዝነስ የሚለው ዌብሳይት ላይ ገብታችሁ እንድትመዘገቡ አደራ እያለን፣ እንዲሁም ደግሞ የሰማ ላልሰማ ያሰማ ዘንድሮ የሚገርም ጊዜ ይኖረናል። ግራንድ ሀበሻ ቢዝነስ በኢየሩሳሌም ላይ ማርች 24፣ 25፣ 26 አደራ። በሁለተኛ ደረጃ ልብሳችን አስተጣጠብ። የልብስ አስተጣጠብ በጣም ኢምፖርታንት ነገር ነው። ልብስ ስብስብ አድርገን አንድ ላይ ማጠብ የለብንም። በከለሩ ለይተን ስናጥበው የምናጥብበት ማሽን ራሱ ንጹህ መሆኑን መቆጣጠር አለብን። ዋሽንግ ማሽን በባይካርቦኔት ኦፍ ሶዳ በአቼቶ መታጠብ አለበት። ማሽናችን ንጹህ ከሆነ ልብሳችን ንጹህ ሆኖ ታጥቦ ይወጣል። ሲቀጥል ላብ የሚያስቸግረን ሰዎች በኖርማል ሳሙና ልብሳችንን ማጠብ የለብንም። ሁል ጊዜ ልብሳችንን ስናጠብ ባይካርቦኔት ኦፍ ሶዳ ጠብ እናደርግበት፣ አቼቶ ጠብ እናደርግበት። ከዛ በኋላ ልብሳችን ከታጠበ በኋላ ልብስ ታጥቦ ተዘርዝሮ ካልተሰጣ ዜሮ፣ በቃ ልፋት ዜሮ። ያ ሁሉ መብራት፣ ያ ሁሉ ሳሙና፣ ያ ሁሉ ኤነርጂ ያጠፋችሁት ዜሮ፣ በዜሮ ማባዛት ነው። ማስጣት በጣም ኢምፖርታንት ነገር ነው። ልብስ ከታጠበ በኋላ ዝርዝር ተደርጎ መሰጣት አለበት። በተቻለ መጠን አየር ማግኘት አለበት። ቢቻል ፀሐይ ላይ ቢሰጣ ፀሐይ ራሱ የላብን መጥፎ ጠረን የሚጥለውን ባክቴሪያ ይገላል። ፀሐይ ካለ፣ ፀሐይ ከሌለ ግን የቤታችን ሂተር ራሱ ያደርቀዋል አይደለ? ግን ካውያ ጀመረኝ፣ ደግሞ በቃ ጀመረኝ የምለው ባህሪ ካውያ አለፍ በሉበት። ካውያ ይሄ ገብቷቸዋል። መጥፎ ጠረንን የሚፈጥረውን ባክቴሪያ ይገልልናል። ልብስ መተኮስ ለውበት ብቻ አይደለም፣ ዲዝንፌክት ለማድረግ ነው። ልብሳችን በተለይ ላብ የሚያስቸግረን ሰዎች ልብሳችን ተተኩሶ ስንለብሰው ቢያልበን እንኳን ውሃ ነው የሚለው ሰውነታችን። መጥፎ ጠረን አይጥልብንም። ገብቷቸዋል። ልብሳችን በበቂ ሁኔታ ዲዝንፌክት ሳይደረግ ሲቀር ነው መጥፎ ጠረን የሚባለውን ነገር የሚያመጣብን። በፈለጋችሁት እንወራረድ፣ ኮመንት ላይ ጻፉ። በሶስተኛ ደረጃ ምግብ የምንሰራበት ቦታ መከፋፈት አለበት። ይበርዳል፣ ቀዝቃዛ ነው፣ በረዶ የሚጥልበት ቦታ ነኝ ያለሁት ምናምን ምክንያት አይሰራም። የሰውነታችሁን ጠረን የምትፈልጉት ከሆነ ጠረን ከቤት ነው የሚመጣው። ጠረን ከውስጥ የሚመጣ ነገር ነው። ስለዚህ የውስጥ ማንነታችንን እንዳጸዳ ቤታችንን በጣም ልንቆጣጠር ይገባል። ቤታችን ምግብ ስንሰራ ዝግትግት አድርገን ይበርዳል ብለን ሳንከፋፍት የምንሰራ ከሆነ የፈለገ አይነት ምግብ ስሩ፣ ግድግዳው ራሱ ምግብ ነው የሚሸተው። ግድግዳው ራሱ ምግብ ነው የሚሸተው። ስለዚህ ሁል ጊዜ በተቻለ መጠን በቀን 2 3 ጠዋት ከእንቅልፋችን ስንነሳ በራችንን ብርግድግድግድ መስኮታችንን ብርግድግድግድ እናድርግ። በጣም ይረዳናል። ጤና ነው። የተዘጋ አየር መተንፈስ ማለት ለተለያዩ አለርጂ ችግር ይዳርገናል። ሰውነታችን ጠረኑ ያልተጠበቀ፣ ፀጉራችን ጠረኑ ያልተጠበቀ፣ ልብሳችን ጠረኑ ያልተጠበቀ፣ ቤታችን ሲገባ ራሱ የሆነ በቃ በጣም የሚበጠበጥ ሽታ ነው የሚጠራው። እንደ ቤት ምግብ ሲሰራ መከፈት ያለበት ነገር የለም። በጣም ኢምፖርታንት ነገር ነው። የፈለገ ሽቶ ነፍታችሁ ብትሄዱ፣ ፍሬሽነር ነፍታችሁ ብትሄዱ ያልተከፈተ ቤት ይሸታል። በቃ ያ ደግሞ ፀጉራችንን ያሸትብናል። ያ ደግሞ ልብሳችንን ያሸትብናል። ያ ደግሞ ሰውነታችን ሳክ ነው የሚያደርገው። ልክ እንደ ግድግዳው እኛም ምጥጥ ነው የሚያደርገው ቆዳችን፣ ሰውነታችን። ስለዚህ በር፣ መስኮት
ጠዋት ክፈቱ። ማታ ከመተኛታችሁ በፊት ግጥምጥም አድርጋችሁ ከመዝጋታችሁ በፊት ክፈቱ። በተለይ ወደ አልጋ ከመሄዳችሁ በፊት መኝታ ቤታችሁ አየሩ መቀየር አለበት። ጥሩ እንቅልፍ ለመተኛት አየር ቤት ውስጥ ቀይሩ። በጣም ኢምፖርታንት ነገር ነው። በጣም የሰውነት ጠረን አንድም የሚመጣው ቤታችን ስለማይከፋፈት ቤታችን ዝግትግትግት ያለ ስለሆነ ነው። በአራተኛ ደረጃ ፀጉራችን የሚያልበን ሰዎች፣ አንዳንድ ሰዎች ፀጉራችን በጣም ስለሚያልበን በየ5 ቀኑ መታጠብ ሊኖርብን ይገባል። አንዳንድ ሰው ደግሞ ምንም ስለማያልበው በየ15 ቀኑ መታጠብ ሊችል ይችላል። በተለይ ዊግ የምንጠቀም ሰዎች ዊግ ከራሳችን ፀጉር በላይ ነው ሽታ ስብስብ የሚያደርገው። እኔ ይሄን ክሊፕ የምጠቀመው እዚህ ጋር አንድ መስመር ማስገባው ለማጠብ ስለሚመቸኝ ነው። ንቅልቅልቅል አድርጌ እጥብጥብጥብ አድርጌ ማታ አስጥቸው ጠዋት ፀጉሬ ላይ ክፍል አድርጌ ስክት አድርጌ ስወጣ አንደኛ ያፈጥነኛል፣ ሁለተኛ ፀጉሬን እንዳላጎሳቆለው በጣም ብዙ ሰዓት እሳት እንዳልጠብሰው ስለሚረዳኝ ነው። ስለሚያፈጥነኝ ቅልል ስለሚያደርግልኝ ነው። የራሳችሁ ፀጉር የምትጠቀሙ ሰዎች ይሄ ችግር አይኖርባችሁም። ዊግ የምትጠቀሙ ሰዎች ግን ይህንን አውቃችሁበት ግቡ። ዊግ ከኖርማል ፀጉር በላይ ይሸታል። በእውነት ነው የምላችሁ። ይሄ በቃ በጣም ብዙ ሰው ያለው ነው። ምንም በቃ መደበቅ የለበትም ምንም። ስለዚህ ዊግ አንጠቀም፣ ኦፍኮርስ አንጠቀም፣ ምንም ጥርጣሬ የለውም። የምንጠቀም ከሆነ ግን ሽታ በጣም ስለሚይዝ ቆንጆም ሽቶ ብትቀቡት ይይዛል፣ መጥፎም ሽታ በጣም በፍጥነት ይይዛል። ስለዚህ መታጠብ አለበት፣ ቶሎ መታጠብ አለበት። ፀጉራችን እየሸተተ ዊጋችን እየሸተተ የፈለገ ሽቶ ብንነፋ የሰውነታችን ጠረን የተጠበቀ አይደለም። በተለይ የሚያለበን ሰዎች በቃ ቁጥርጥር የምንሰራ እንደዚህ አይነት ክሊፕም ዊግ እንጠቀም፣ የሚሰካም ዋትኤቨር አይነት ዊግ እንጠቀም። ቶሎ መታጠብ አለበት። ቶሎ ፍትትትት መደረግ አለበት። የሚሰፋውንማ የምናረግ ሰዎች በስመ አብ መርዝ ነው። የፈለገ ሽቶ ብትለቀልቁበት ጭራሽ ብሶ ነው ቁጭ የሚለው። እልፍ ስትሉ ያ ነው የሚሸተው። ቁጭ ባላችሁበት ሰው እልፍ ሲል ያ ነው የሚሸተው። በጣም በቃ ኢሪቴት የሚያደርግ ነገር ነው። በእውነት ነው የምላችሁ። ስለዚህ ትልቅ ጥንቃቄ ለዊግ ተጠቃሚዎች መታጠብ አለበት። ቁጥርጥር ቶሎ መታጠብ አለበት። አለበለዚያ ቁጥርጥር ረጃጅም ቁጥርጥሮች ይሸታሉ። ሽታ ሳክ ነው የሚያደርጉት። ውሸት ከተናገርኩ ኮመንት ላይ ጻፉልኝ። አምስተኛና የመጨረሻ የቁም ሳጥን ጽዳት። ወይኔ ኤልሲ ተራቀቅሽ እንዳትሉኝ። ቆንጆ መዓዛ የምትፈልጉ ከሆነ ቁም ሳጥን መጸዳት አለበት። ቁም ሳጥን ውስጥ ያለ አቧራ መስክሩ። አቧራ ይሸታል። አቧራ ባክቴሪያ ይፈጥራል። አቧራ እንደነዚህ አይነት ውል የሆኑ ሹራቦችን ይበላብናል። አቧራ በጣም የምንወዳቸውን ልብሶች በተለይ እንደዚህ ናቹራል የሆኑ እንትኖች ጨርቆች አቧራ ጠላታቸው ነው። ስለዚህ ቁምሳጥናችንን እንደው በአመት 2 በአመት 3 እንዳለ እቃውን ውጥት አድርገን የማያስፈልገንን እቃ ጥለን ቁምሳጥናችንን ጽድት ማድረግ አለብን። ሲጀመር የምንፈልጋቸውን እቃዎች እናገኛለን። ሲቀጥል ልብሳችን ጠረኑ የተጠበቀ ያጠባችሁበት ሳሙና ከፍት ስታደርጉት ቁምሳጥናችሁን ደስ የሚል ለዛ መዓዛ ነው የሚኖረው። ስለዚህ ልብስ ከዚህ በፊትም በጣም ብዙ ቪዲዮ ላይ ተናግሬያለሁ። በጣም በጥንቃቄ ማስቀመጥ አለብን። ልብስ ያከበሩትን ያከብራል፣ በገዛ ሳይሆን አያያዝ ባወቀ ነው። ስለዚህ ወንዶችም ሆኑ ሴቶች የሚያስፈልጋችሁን ነገር ቅልብጭ አድርጋችሁ ቁምሳጥናችሁ ስታስቀምጡ አንደኛ የአይምሮ ደስታ ይሰጣል፣ የአይምሮ ሰላም ይሰጣል። ጠዋት የምትፈልጉትን ልብስ ግኝት ታርጉታላችሁ። እቺ ልጅ ልብሷ ብዛቱ በስመ አብ የምትባል ሴት ብዙ ጊዜ ብዙ ልብስ ስላላት አይደለም፣ በቃ ኮኦርዲኔት አደራረግ ስለምታውቅበት ነው እንጂ በልብስ ብዛት አይደለም። ዝነጣ አያያዝ በማወቅ ስታስቀምጡት ልብሳችሁን አያያዝ በማወቅ ስትለብሱት ልብሱ ሁሉ ጊዜ አዲስ ይመስላል። ይኸውላችሁ ይህ ሹራብ አሁን የዛሬ 6 ዓመት የገዛሁት ነው። ይህ ሹራብ ስንት ቪዲዮ ላይ አይታችሁታል። እንደው 4 ዓመት አላያችሁትም? ሰለቸኝ እኮ ልትሉ ትችላላችሁ። ቆንጆ ሽቶ ስትቀቡ ግንን ብሎ የሚወጣው ልብሱ ንጹህ ሲሆን ነው እንዴ። ልብሱ ንጹህ ካልሆነ እንዴት ብዬ አንዳንድ ሰዎች የሚያምር የሀገር ባህል ልብስ ወይ
ወይኔ ጥበቡ ሲያምር፣ ወይኔ ልብሱ የሀገር ባህል ልብሱ አላያችሁት ብለን ከዛ ጥንቅት ስንል ወይ ስንስማቸው ወይ ቅፍ ስናረጋቸው የሀገር ባህል ልብሱ ሽቶ ተለቅልቆ ግን ልብሱ ይሸታል። አልታጠበማ። ቡናው፣ እጣኑ፣ ወጡ፣ ላሙ ምናምን ሲደባመርበት የሀገር ባህል ልብስ አስባችሁታል? የፈለገ ቢያምር የፈለገ የተዋበ ቢሆን የሀገር ባህል ልብስ ሲታጠብ ውበቱ ዝርገፍ ብሎ ይወጣል። ሲተኮስማ ይብስበታል። ከዛ ሽቶ ጣል ስታረጉበት ይገናል። ስለዚህ መልካም ጠረን ከበስተጀርባው ሚስጥር አለው። ሚስጥሩ ደግሞ ጥንቃቄ ይባላል። ጥንቃቄ ላይ በጣም ትልቅ ትኩረት አድርጉበት። እኔ ልጆቼ ካልሲያቸውን፣ ጫማቸውን፣ የስፖርት ዌሮቻቸውን እንዴት እንደሚያጥቡ ስላስተማርኳቸው ውልቅ 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 አድርገው ከዛ በኋላ ወደ የትኛውን ቦታ በሚገቡበት ጊዜ ጠረናቸው የተጠበቀ ነው። ልጆቻችንን ከልጅነታቸው እቃቸውን እንዴት እንደሚይዙ ማስተማር አለብን። የራሳቸው ኃላፊነት ነው። እኛ 10 ምናምን ሲገቡ ራሳቸውን ቴኬር ማድረግ እንዳለባቸው ማስተማር አለብን። ያኔ ኃላፊነት የሚሰማቸው ልጆች እናፈራለን። ከኛ ትከሻ ላይ ወርደው በራሳቸው ጠንቀቅ የሚሉ ልጆች እናፈራለን። ግን ሚስጥሩ የት ጋር ነው ያለው? መጀመሪያ እኛ ጋር ነው ያለው። በመቀጠል አደራ 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 ምነው የተጸዳ ቤት ውስጥ በተለይ ምንጣፍ ካለ በጫማ እንዳትገቡ፣ በጫማ እንዳትራመዱ። ጫማ ውጭ፣ ቤት ውስጥ በነጠላ ጫማ፣ በንጹህ ጫማ ተረማመዱ። ያኔ ቤታችሁ ንጹህ ነው። ቤታችሁ ንጹህ ከሆነ ጠረናችሁ ንጹህ ነው። ልብሳችሁ ንጹህ ይሸታል። ምንም ነገር አድርጎ ግንን ያለ ያማረ የተዋበ ጠረን ይኖረናል እያልኩኝ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።